በግዳጅ አግብቶ በስራዎቹ ሁሉ ከእድሜ የምትበልጣችሁ ሴቶችን አታግቡ እያለ ስለጻፈው ደራሲ ነው ዛሬ የማነሳላችሁ። ይህ ሰው ሼክስፒር ይሰኛል። አስደናቂ ዓለምን ያነጋገረ ጸሐፊም ጭምር ነው። በተለይ በተውኔት መድረኩማ ስሙ ሳይነሳ ውሎ አያድርም። ሼክስፒር ከ20 ሺህ በላይ ሙዚቃዎች ስለሱ ተቀንቅነዋል። ባንክ ኦፍ ኢንግላንድ የተሰኘ ባንክ ደግሞ ለ23 ዓመታት ስለሱ በፎቶግራፍ ገንዘብ መገበያ ላይ ምስሉን አኑሮለታል። ይህ ሰው በርካቶች የትውልድ ቦታውን ጭምር ለመጎብኘት ፈልሰዋል። በ13 ዓመቱ ከትምህርት ቤት አቋርጦ ጨዋ ማለትም ያልተማሩ ገበሬ ወደሆኑ ቤተሰቦቹ ለመርዳት ሲል ትምህርቱን ያቋረጠ የሚገርም ሰው ነው። ትምህርቱን ማቋረጥ ብቻ አይደለም እንግዲህ በቆዳ ማልፋት፣ ቆዳን በማሳለጥ በግብርናና በሌሎች ዘርፎች ተሰማርቶ እንደው ገንዘብ በማመንጨት ቤተሰቡን በመርዳት የኖረ ያልተማረ አስገራሚና አስደናቂ ሲሆን ሼክስፒር። ስለ ሼክስፒር ሲነሳ በርካታ ነገሮችን ማንሳት እንችላለን። በጣም የሚገርመው አንድ ነገር ልንገራችሁ። አንድ ቀን በጣም ፍቅር አማረው። ጨረቃዋ ወጣለች። ወክ እያደረገ ነው። አንድ ከጎረቤቱ አንድ ልጅ ያያል። ይወዳታል። መውደድ ስላችሁ ይመኛታል፣ ይስማታል። ከሷ ጋር አንድ ቀን ያድራል። በኋላም ላይ ከዛች ልጅ ጋር መልሶ መገናኘት አልቻለም ነበረ። እንግዲህ ይህን ያደረገው በአሁኑ አጠራር ቺት በማድረግ ነበር ማለት ነው። በኋላም ሊያገባ እንደሆነ ስትሰማ ይህች ሴት የሚወዳት ፍቅረኛውን ሊያገባ እንደሆነ ስትሰማ ለጎረቤቶቹ ገበሬዎች ሄዳ አንድ ነገር ትናገራለች። ምን ብላ? ደፍሮኛል፣ እኔን ነክቶኛል፣ ከኔ ጋር አድሮ ሌላ ሴት ሊያገባ ነው በሚል ቅሬታ ታቀርብበታለች። ይህን የሰሙት ቀናተኛና መልካም የሆኑ ጎረቤቶችም ሼክስፒር ላይ ይፈርዳሉ። መፍረድ ብቻ አይደለም፣ ወደ መዘጋጃ ቤቱ ወስደው ፈርሞ እንዲያገባት ሲል ያስጠነቅቁታል፣ ያስፈርሙታል፣ ይድሩታል። በእድሜ 8 ዓመት የምትበልጠው ልጅ ነው እንግዲህ ያገባት። በእርግጥ ብዙ አልቆየም። ብዙም ባይቆዩም እንኳን መራራ ህይወት ነበር ያሳለፈው። የሚወዳት ፍቅረኛውን አጣ በሷ ምክንያት። በኋላም ላይ ሼክስፒር ምን አደረገ መሰላችሁ? በሚጽፈው በሚሰራቸው ስራዎች ሁሉ ማንም ሰው በእድሜ የሚበልጠውን ሴት እንዳያገባ ሲል ይጨቁናል፣ ይወቅሳል፣ ይመክራል። ይህ ሰው ሼክስፒር ነው። የዓለማችን ድንቅ የቲያትር ጠበብት ነው። በኋላም በርካቶች ህይወቱን፣ ታሪኩን፣ ምናቡንና ኑሮውን ለማየት ወደ እሱ ወዳለበት ቦታ ሄደዋል። ከሀገሩ ውጪ በአውስትራሊያ፣ በአሜሪካና በህንድ እሱን የሚታወስበት ለዚህ ሰው ክብር ሲባል ሐውልት ቆሞለታል። ሼክስፒር የዓለማችን ድንቅ ጨዋው ተዋናይና ሀብታሙ ደራሲ። ጠይም ብሮች ነን። እኔ በሱ ፍቃድ ተገኝ ነኝ። አዲሱ ትውልድ ከንባብና ከእውቀት ቀይተን እንስራ። ጤና ይስጥልን።